አባዬ ስትቀበልሽ ተወልዶልኝ መለች። ከዛ ልጃችሁን ምግብ አበላላችኋለሁ፣ ምሳ አበላዋለሁ፣ ቁርስም አበላዋለሁ። ከዛ ነጫውተዋለሁ። እንዴ ቅድስትዬ ምን ነው የማይሆን ነገር አወራ እንዴ? ጥለሽኝ እኮ ሄድሽ። አንቺ ጦጣ ይኸውልሽ፣ ብሩኬን ግን እንደዚህ እንዳትይውሽ፣ ስለ ልጅ ምናምን ጭራሽ እንዳታወሪበት። ለምን? በቃ ምሳሌ አሁን እኮ ሰርግ አለበት። ስለ ሰርግ ብቻ ነው እሺ ማሰብ ያለበት። እኔ ምንሽ ቅድስትዬ እማዬ በይ። እማዬ አንቺ ግን መቼ ነው ከዚህ ክፍል የምትወጪው? ወተሽ እኮ ሳሙና ሞሮኮ ምናምን መግባት አለብሽ። ሰርግሽም ደርሷል። ስላልፈለኩት ነው። እሺ ብሩክ አንድ ጥያቄ ልጠይቅ ነበር። ምንድነው? ብሩክ እባክህ ልለምንክ፣ በእናትህ ልለምን፣ እህቴን ተዋት። አለ በዚህ 2 ሳምንት ውስጥ ካገር ይወጣል። አዎ አውቃለሁ አካባቢ የኔ ልጆች ሁሉንም ነገር ነግረውኛል። ግን አካባቢ ለኔና ላንተ እቅድ በጣም አስቸጋሪ ነገር አለ። ምንድነው? ቤቱ ሙሉ በሙሉ በካሜራ እይታ ውስጥ ነው። እያንዳንዷ እንቅስቃሴ በካሜራ ትታያለች። ይሄ ደግሞ ለኛ በጣም አስቸጋሪ ነው። ይሄንማ ቀድመን የምናውቀው ነው አይደል እንዴ? መድብል ውስጥ ያለው ልጅ እኮ ቢያዘጋጅ ነው ቀድሞ ካሜራዎቹን እንዲያጠፋልን አይደል? ደግሞ ጠጋበኛ ሰው ነው የመጣው። ታዲያ እኔ ምን አገባኝ? ሳንቺፕሱን ብቻ እንበላዋለሁ። እሺ እንዴ ሳንቺፕስ አራክሽ ልቤ ፎቶ ምን ትመስላለች? የልጅ አሮጊት ታስጠይ ሸውዳለች። ስትል ህይወት ራሷ ሸውዳ እዚህ ቁጭ አደረገች አይደል? ምን አባተኛለ አይኔ ይፍሰስ። አሁን ደስ ስትታይ ስትቅለሰልስ ሰው ትመስላለች። ቆይ አንተ ምን አባ ሁሉ ነው እነ ካሌብ ጋር ይገባ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዳጣ ዲጥጥጥ ሲያቀብጣት ከታሬ ጋር ገብታ ነበረ። ብሩክ እንዴት ነው ቁልፍ ተጠንቅቆ ያላስቀመጠው? እንዴት መኝታ ክላስ ቅርብ ቦታ ላይ ያስቀምጣል? ምሳሌስ ብትሆን የገባችው በጣም የእውነት ያሳዝናል። ቁልፍ በጣም መደበቅ ጥንቃቄ ያለበት ቦታ ላይ ነው መቀመጥ ያለበት እንጂ በጭራሽ ማንኛውም ቦታ ላይ ቁልፍ መቀመጥ የለበትም። እንግዲህ ዳጣዬ ዘራፍ አካኪ ዘራፍ ሰባብሬው ካልወጣው ብላ ገብታ ተሰብራ ተገነጣጥላ ነው የወጣችው ማለት ይቻላል። ራሷን እንዲትስት አድርጓት ነበረ ከወደ ጀርባ መጥቶ። እንግዲህ በር ስትከፍት ጀርባዋን የሰጠችው እሷም ቢሆን እያየች መክፈት ትችል ነበር እንደሚነሳና እንደማይነሳ። ሲቀጥል ደግሞ መድብል አለ የለም፣ ብሩክ አለ የለም፣ ራሷ ላይ የመታነቂያዋን ገመድ ጠመጠመኝ አሉ እዚህ ጋር ፊት ለፊት ተቀምጠዋል። እነሱ ናቸው የላኩኝ ማለት ትችል ነበረ። እንደዛ ብትል በጭራሽ አይነካትም። እንግዲህ ሊያመልጥ ሲል ለትንሽ ነው የተያዘው። አለማምለጡ እስኪ ያስደስታችሁ እንዴ? በጣም ደስ ብሎኛል እያላችሁ ኮሜንት ላይ ቅውጥ አድርጉት። የእውነት በጣም ደስ ይላል። ለምን እንደው ታውቃላችሁ? ቢያመልጥ ከባድ ነው። አለማምለጡ በጣም ከምንም በላይ በጣም ያስደነግጥ ነበረ። እንግዲህ እያነከሰ ሰንኮል እያለ ሲወጣ ጀግናው መድብል በቃ ፈጣሪ ከሱ ጋር ሲሆን ፈጣሪ ሲረዳው ቅን ሰው ስንሆን በነገራችን ላይ መንገዳችን ሁሉ ያማረ ይሆናል። እና ለትንሽ ተደብቆ ነበር በበር ስር። ነገር ግን ልክ መድብል ሊቀመጥ ሲል በሩን አለመዝጋቱ፣ የሳሎን በር ቢዘጋ ኖሮ በቃ ያመልጥ ነበረ። ነገር ግን መድብል በፊት ለፊት ሲቀመጥ ያሸባ ሊያመልጥ ሰንኮል ሲል እግሩን ድጋሚ እንዲሰበር አድርጎታል። በቦክስም በምንም እያጠጣ ወደ ቦታው እንዲመለስ አርጎታል። ዳጣ ደግሞ እዛ ዲጥጥ ብላ አቤት ዳጣ ግን እንደው ምን አንቀዠቀዠሽ? ምንድነው ያንቀዠቀዠሽ? ቅድስት ደግሞ ጆሮዋን መመርመር መቻል አለባት። ማነህ ብሩክ ሚስትህን ጆሮዋን አስመርመራት። አሁን ላይ ጆሮዋ ብቻ አይደለም መመርመር ያለበት፣ ልቦናዋ ጭንቅላቷ መቦረሽ መቻል አለበት ብዬ አምናለሁ። እንግዲህ መድብል በጣም እየጠራት ነበረ። ድምፁ ተቀይሯል። ሲጠራት የድንጋጤ አጠራር ነው፣ ኃይል ነው ምናምን፣ ግን በጭራሽ ልቧ ደንገጥ ሊል አልቻለም። ልቧ ድንድን ጥንክር ነው ያለው። እየጠራት እያለ ቢያንስ ሰው ሲጠራን ድምጸው ሲቀየር ምን ሆኖ ነው ችግር አለ ማለት ነው ብለን
ማሰብ መቻል አለብን። ኖርማል የሚጠራ ጥሪና ድንጋጤ ላይ ተሆነ የሚጠራው ጥሪ አንድ አይደለም። ስለዚህ ቆይችን ላብላሽ እና ሄዳለሁ ምናምን ከምትል ልጅቷን በቃ እመጣለሁ ተቀመጭ ብላት በፍጥነት ብትደርስ አሪፍ ነው። አንዳንድ ጊዜ አንድ ደቂቃ ለህይወታችን ትልቅ ዋጋ አላት፣ ትልቅም ጥፋት አላት። አንድ ደቂቃ በራሱ ከዛ አንጻር ቅድስት ልቧ ድን ብሏል። በጣም ታሳዝናለች። መድብልም መድፍ ቢተኮስም አትሰሙም። ልጁ ወጥቶ ነበረ ዝጋን የመለስኩት ብሎ ነግሯታል። መጠንቀቅ ነበረባት። በአይነ ቁራኛ ሆና ዳጣንም እህቷ አለምንም መከታተል መቻል አለባት። ቤቱን ማኔጅ የምታደርገው ቅድስት ነች አይደለ? ስለዚህ ቤቷን ማኔጅ ማድረግ አለባት። የቤቷን ደህንነት መጠበቅ አለባት። በቃ እዚጋ ቦታ ላይ ምንድነው የሚያስፈልገው የሚለውን ቁልፉን ስሱን ነገር በቃ ቢያንስ በር መዝጋት አለባት። ቢመጣ ራሳችን እንዴት አድርገን ነው የምንከላከለው? እሷ ወደ ኩሽና ስትገባ ሁሉን ነገር ሴቭ አርጋ መግባት ስራዋን መስራት ትችላለች። ምሳሌንም ክላስሽን እንዳትከፍች ቆልፈች ተቀመጭ ብላ እውነቱን ብትነግራት አሁን ላይ ምሳሌ የሚጠቅምና የሚጎዳትን ነገር ታውቃለች። ስለዚህ እንደዚህ ነው እኔ ክፈች ስልሽ የኔን ድምጽ የአባትሽን ድምጽ ለይ ብላ እያንዳንዱ ነገር ሴቭ ማድረግ ትችል ነበረ። ነገር ግን በሚያሳዝን ሁኔታ እሷ ገና ቅናት ላይ ቅናት ድንብርብር ውር ስላደረጋት አለም የምትባል ዝሆንም አለች እዛም እዚህም እያለች ቤቱን እንደፈለገ ቁልት ምስ እያረገችው ነው። እንግዲህ እሷም ምስ ቁልት እያረገቻት ነው ቅድስትን። ጭራሽ ይባስ ብላ ስጦታ ተገዝቶላት እንኳ ቴንኪ ማለት ነበረባት። ትንበላጠጣለች። በጣም ታንበላጠጠች እኮ ቢያንስ በቃ ቴንኪው ማለት ነበረባት። እንደዚሁም ብሩክን ለመነችው እህቴን ተውልኝ ብላ ነው እየለመነችው ያለችው። እንደ አጠቃላይ ቅድስት ደንፋፋና ፈዛዛ ሆናለች። የነገሯ ደስ አይልም። በአንድ ጆሮዋ ያለችበት ቦታ በአንድ ጆሮዋም ደግሞ ወደ ውጭ ማዳመጥ መቻል አለባት። እንግዲህ ታሬ ከወጣ በኋላ ምንድነው መልሷ? አላየሁትም፣ እንደዚህ ሆኜ እንደዚህ ገብቼ እንደዚህ እየሰራው ማብራሪያ መስጠቱ ከዛ በኋላ ምንም ጥቅም የለውም። የውጩን በር ራሱ እንዲዘጋ ማድረግ ቁልፍ በቃ መከፈት በማይችልበት ደረጃ ላይ በቁልፍ መዝጋት፣ መድብልና ብሩክ ቁልፍ ይዘው እንዲሄዱ ማድረግ፣ ሱሱን ነገር ተነጋግረው ማስተካከል ምናምን የሚችሉት እንግዲህ ሴቷ ማኔጅ ብታደርጋቸው ከወንዶች ይበልጥ ሴቶች ብልሃተኛ ነን አይደለ? ስለዚህ ያ ወንድም ብልሃተኛ አይደለም ማለት አይደለም። ለምሳሌ መድብል በጣም ጀግናና ብልህ የሆነ ሰው ነው። ደግሞ ከወንዶችም በበለጠ በቃ ሁሉም ሰው የሚስማማበት ሴት ልጅ ማገናዘብ ትችላለች። የቤቷንም የውጩንም ነገር ሁሉንም ማኔጅ ማድረግ እንችላለን። ስለዚህ ቅድስት ከዚህ ፈዛዛና ደንፋፋነትሽ ብትወጪ መልካም ነው። እኛ ጋር ጭራሽ እንኳንም አልመጣብን ምናምን ትላል። ቢመጣብሽ እንዴት መከላከል እንዳለብሽ ቀድመሽ ማሰብ መቻል ነው። ምክንያቱም እግሩን ስለተመታ ያን ያህል አይደለም። እጁ ሊሰራ ይችላል፣ ግን ደግሞ በሁለት እግሩ መቆም ስለማይችል ስለዚህ መከላከል ትችላለች ማለት ነው። እና ዳጣዬ እንግዲህ ዘራፍ አካኪ ዘራፍ ልቀቋቸው፣ ያዙ ቀጥቅጧቸው ብላለች። አቤት ዳጣ ግን እንደው ምን እንደው አቁነጠነጠሽ። ከዛ በፊት ምሳሌን እንጀራ እንግዛ፣ ወጥ እንግዛ፣ ሽንኩርት ብላ ይዛ ሄዳ እንግዲህ ለማሳገት ችግር መፍጠር፣ እንዲሁም ደግሞ አሁን የታሰረን ሰው ሄጄ አያለው ደበድባለሁ ብላ ከታረቀኝ ጋራ ችግር መፍጠር። ዳጣዬ በሰላም ነው? አክሊሉ እየፈለገች ነው። ለማንኛውም አክሊሉ ሰገንን ብቻ አይደለም የሚፈልገው አንቺንም እየፈለገች ነው። ፈጣሪ እርዳሽ። ናታንን ጋር ዳርገሽ ካልተንቀሳቀሽ በስተቀረ ከባድ ነው ከዚህ በኋላ። ናታን በጣም አስተዋይ ሰው ነው። የሚጠቅምና የሚጎዳውን ነገር ያስባል በደንብ። እሱ ነው ሊጠብቅሽና ሊችልሽ የሚችል። እሱን ይዘሽ ተንቀሳቀሽ። ማህሌት ስልክ መደወል በጣም አብዝታለች። ስልክ መደወል ባታበዛ በጣም ጥሩ ነገር ነው። አንደኛ ለብሩክ መናገር ያለባትን ነገር ስለ አለም ነግረዋለች። እሱም ደግሞ ሚስጥሯን ስለደበቀላት ከማሂ ጋር ትገናኛለች ብሎ አለምን ሊቆጣት አልቻለም። እያስመሰለ ነው ያለው። ስለዚህ
30-60 ጊዜ ከብሩክ ጋራ ምንም የምታወሪው ነገር የለሽም። ትላንትና ገሎሽ የሄደ ሰው ነበረ ወይም ትላንትና የገደልሽው የቀበርሽው ሰው ነው። ስለዚህ ከዚህ በላይ ስልክ መደዋወሉ አስፈላጊ አይደለም። ቅድስት ደግሞ እንግዲህ ወርቁ ከሷ ነው የተገዛው። ፎቶና ቪዲዮ ለመጠየቅ ነበረ እንድታስተዋውቅበት። ነገር ግን ብሩክ ምሳሌን ፍራንክ አርጊያቸው ብሎ ልክ እንደታመመች ሰው እንድትሆን እንደዛ አድርጎ ያው ቅድስትና ዳጣን በጊዜው አስደንግጧቸው ሌላ ድራማና ታሪክ ሰርተው ስለነበር ከዛ አንጻር ትዝም ብሎት ቪዲዮ አልቀረጸም። እንግዲህ ከዚህ በኋላ እንደሚገዛላትና እንደሚቀርጽ ቃል ገብቷል። ከዚህ በላይ ግን ባትከታተዩ ማሂ ጥሩ ነው። በየመንገዱ ባገኘሽ ቁጥር ምናምን አንዳንድ ጊዜ አይተን እንዳላየን ሰምተን እንዳልሰማን የምናልፋቸው ብዙ ነገሮች ይኖራሉና ላንቺም ብሩክን አይተሽ እንዳላየሽ ማለፍ የመጀመሪያው ስራሽ ነው። ከዚህ ነገር ቆጠብና ቀንስ በይ። እንግዲህ ማህሌት ስታወራት ቅድስት እንደተናደደች አውቃለይ። ለብሩክም ነግረዋለች። አዋራት ችግር እንዳይፈጠር ያው ቅናት ቢጤ ጫና አርጓታል ብለዋለች። ትክክል ነች። ቀንታለችም። መቅናቷ ትክክል ነው እያልኩኝ አይደለም። ግን ሰርጉ ይቅር ቀብጥስ መንጥስ ማለቷ ቀለበት መመለሷ በዚህ ልክ ተገቢ አይደለም። አንዳንድ ጊዜ ትዳር ይዘን ስንኖር ቀላል ሊመስለን ይችላል። ትዳር በጣም ብልሃትን ይጠይቃል። በጣም ታጋሽን አስተዋይነትን። አሁን ችኩል የሚል ሰው ካለ ራሱን ነው የሚጎዳው። ትዳሩን ያፈርሳል። በመቸኮል ስንት ሰው ትዳሩን እንዳጣ ያው ቤት ይቁጠረው። አሁን ብሩክ ትዳሩን ይወዳል። ትዳሩን ያከብራል። ልታምነው ነው የሚገባው። ማመን ባትፈልግ በነገሮቹ እንኳን ራሱ በቃ ቆም ብላ ማሰብ አለባት። እውነታው ምንድነው? ምን እየተካሄደ ነው የሚለውን ከፈለገች ራሷ መከታተል ትችላለች። ከፈለገች ደግሞ በግልጽ አነጋግራ ነገሯን ችግሯን መፍታት ትችላለች። አለምም ወዲያና ወዲህ እንደፈለገች ስለሆነ የምትጋልባት በጣም ከባድ ነው። ከዚህ በኋላ ማሂ በአለም አንገቷን መታነቅ የለባትም። ማሂ ኃይለኛ ሆና አሁን አለምን በተራዋ እሷ መገልበጥ መቻል አለባት እንጂ እስከ መቼ ፈሪና ዘረጦ ሆና ትኖራለች? በጣም ዘረጦ እኮ ነች ማሂ ከዚህ በኋላ ዘረጦ መሆን የለብሽም። ራስሽን አስከብሪ። አለም የምትባል ዝሆን ወዳና ወዲህ እንደፈለገ ልታረግሽ አይገባም። ስለዚህ ራስሽን ማስከበር የራስሽ ድርሻ ፋንታ ነው። እንግዲህ ወደ እነ መድብል ስንመለስ መድብልና የካሌብ ወንድም ለመጨረሻ ጊዜ ካሌብን ለመዘርጠጥ እየሞከሩ ነው። እንዲሳካላቸው ምኞታችን ነው። እሱ ከተሳካ በኋላ በጣም ሰላማዊ ህይወት ይኖራሉ። መድብልና ሰገን ያው ድራማ ቦታው ሌላ ቢሆንም ነገር ግን እንዴት አያችሁት? የሰገን ተከታታዮች ካላችሁ ሰገንና መድብል አልተገናኙም። ነገር ግን አብዛኞቻችሁ አገናኙልን እያላችሁ ነው። መገናኘታቸው የማይቀር ነገር ስለሆነ ይገናኛሉ። የነ መድብል ሰዎች እነ ካሌብ ጋር ግንኙነት አላቸው። ያ ማለት ግን የራሳቸው የነ ካሌብ ሰዎች መስለው ነው የቀረቡት። እንግዲህ እያንዳንዱ ያለውን ነገር ማጥፋት ካለባቸው ካሜራ እያንዳንዱ ነገር ያው ይከታተላሉ። ለነ ካሌብ ወዳጅ መስለው መረጃ የሚሰበስቡት ግን ለነ መድብል ነው። በተቃራኒ ደግሞ አያስፈራም? አልፈራችሁም? በተቃራኒ ደግሞ እነ ካሌብ ወደ እነ መድብል ብልኩስ ጀማአ እንደሆኑ ካወቁ በእርግጠኛነት እነ ካሌብም መስደዳቸው አይቀርም ለነ መድብል። እነ መድብልም ሴቶች ወደ እነሱ ለመላክ እያሰቡ ነው። እንግዲህ አክዓብ ሴት ጓደኛ አለችው። እሷም ከሱ ጋር አብራ የምትሰራ በጣም ጎበዝና ጠንቃቃ ሴት እንደሆነች ይናገራል። ነገር ግን ምንም ምቾት አልሰጠውም መድብል። ሌላ ተንኮል ሴራ ቢኖራት እስከ ጀርባ እያለ ነው። ይሄ ከሆነ በጣም አስቸጋሪ ነው። ነገር ግን እኔም ጋር አለች ሌላ ሴት። እሷንም አምተን ከሁለት አንደኛቸውን አነጻጽረን እንግዲህ አንደኛቸውን እንልካለን ብለዋል። አቶ ካሌብ ሞሲሳ በፍቅር ጠብር ግፍ ብሎ ያው ወጥመድ ውስጥ እንዲገባ እንመኛለን። በስራ ምናምን በኩል ብቻ ሳይሆን
ያው በፍቅር ጠብር ግፍ የምታደርገው አይነት ሴት ላኩለት። እናንተ ጸባዩን ስለምታውቁት ከምንም በላይ እና ካሌብ ጋር መጀመሪያ መድብል ይሰራ ነበር። መድብል እያንዳንዱ የካሌብን ነገር ያውቃል፣ ምን ያህል ሰው በዙሪያው እንደሚያደርግ እሱን ነገር ስለሚያውቅ በጣም ቀላል ነው። እንደገለጽኩላችሁ እነ ካሌብ ወደ እነ መድብል ሰው ከላኩ መድብል ይነቃል፣ አይበሉም። በእርግጠኛነት መጠንቀቃቸው ስለማይቀር እንደተላኩ ስለሚያውቁ እዛው ከመሬት ጋር ለቅልቀው ነው የሚያስቀሯቸው። የመድብልን ጀግንነት የምታደንቁ ኮሜንት ላይ ቅውጥ አድርጉልኝ። መድብል ጀግና ነው፣ መድብል ይችላል እያላችሁ ፍቅራችሁንም ግለጹለት ለመድብል። ለዛሬ ያስንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንደሆነላችሁ ተመኘን። ባይ ባይ።